ተስፋ ቆረጥ። ምን ነበር ያኔ ያለ ታምራት ደስታ ምን ነበር ያኔ ያገኘሁሽ ምን ነበር ያኔ ያገኘሁሽ ለት ባልተቀራረብ በእህትነት እንዳስረዳሽ የኔን ጭንቀት ባልፈራ ምን አለበት ከማንም በፊት ልቤን ሰረቀ የሆነ ሰው አለና ግን አሞኛል። ብርድ መቶኛል፣ በጣም ብርድ መቶኛል። ጉንፋን ምናምን ሊይዘኝ ነውና ራሴንም እያመመኝ ስለሆነ አልወጣም ብዬ ነበር። ያው ካሳለፍኩት ነገር የተነሳ ትላንት ልብሽ ተሰርቋል ነው አፋልጌ ምናምን አግኝቼ ካመጣሁት አታገኘው። እኔ አላገኘው እኔ ምንም አያገኘው እኔም አላገኘው ከሆነ በቃ ሰላም። እንግዲህ ቤተሰቦቻችን ያው እንመታለች እንደዚህ ስታዩኝ የሆነ በቃ እንትን ሊመስላችሁ ይችላል፣ ግን አሞኛል። ብርድ መቶኛል፣ በጣም ብርድ መቶኛል። ጉንፋን ምናምን ሊይዘኝ ነውና ራሴንም እያመመኝ ስለሆነ አልወጣም ብዬ ነበር። ያው ካሳለፍኩት ነገር የተነሳ ትላንት ያው የሆነ አለመስማማት ነበር በእኔና በዩአብ መሀልና እዛ እያለን ዝናብ ዘንቦ ትንሽ መቶኝ ነበር። ከዛ ቤት ስገባ ትንሽ ብርድ መቶኝ ነበርና በዛ የተነሳ ትንሽ አሞኛል። ይቅርታ ከወዲሁ ጠይቃችኋለሁ ውድ ዘመዶቼ። ያው እንዲሁኝ ራሱ መቅረብ አልነበረብኝም፣ ግን ግዴታ ስለሆነና ዛሬ እቺን እህታችንን የምናወራው ነገር ስላለ፣ ሁለት ደግሞ ያው እንጃ ቪዲዮውን መቅረጽ ስላለብኝም ነው ያስጀመርኩትና ቅር ይልሻል? ይደብርሻል? አይ ድንገት ካሜራ አሁን ስለምደሻላ እንደውም ትንሽ ፈታ ትላለህ ብዬ አስባለሁ። አይ እውነቱን ለመናገር ከቤት ስጠራት እንዳትቆይ ብዬ በጣም አሞኛል ምናምን ብዬ ነው የጠራኋትና እየከነፈች ነው የመጣችው። ሌላ ሰው እኮ ባዶ እጁን ይመጣል እየከነፈ ሲመጣ፣ እሷ ግን እየከነፈች ያው አጥሚት ምናምን ይዛልኝ መጣች እንደ አራስ። እስቲ ያው በዚህ አጋጣሚ ውድ ቤተሰቦቻችን ሼም እያዘኝ ነው፣ በጣም ይቅርታ። እንደዚህ በተቆራረጠ ድምፅ ራሱ ማውራቴ በጣም እንደዚህ ነው ድምጽ ያምራል። ተይ አንቺ አታሽኮርም። እኔ እንደሆነ እቺ ልጅ ምን ላድርጋት? እና እንዴት ነበር ቀኑ? እግዚአብሔር ይመስገን ጥሩ ነው። አሁን ደግሞ በጣም ጥሩ ነው። ምን እኔ ስለታመምኩ እንደዛ አላልኩም፣ እንደዛ አልወጣኝም። ሰው እንዴ ባንተ መታመም እኔ እንዴት ተደሰተ? አንተ ስላለ እኔ መደሰት ነው የምትደሰች እኮ። እኔ ስመጣ በጣም ደስ አለ። እሱማ ግልጽ ነው። ከአንድ ብርቱ ሁለት መድኃኒት ነው፣ ሌላ ነገር እንዳታስቢ። ከአንድ ብርቱ ሁለት መድኃኒት ይባላል። ያው እሷ ስትመጣ ቢያንስ ህመሜን ታስታምመኛለች ብዬ ነው ደስ ያለኝ በዚሁ አጋጣሚ። እሺ ችግር የለውም ለኔ እኮ ምክንያቱም መንገር አይጠበቅብኝም። ችግር የለውም እረዳሃለሁ። ለምን አታስረዳኝ? እሺ እኔ ከህመሜ ጋር በጣም ያለኝ ያመኝ ነው ማርያም። ትንሽ መድኃኒት ወስጄ ራሱ ያስታግሰኛል ብዬ ያለኝ። በዚህ አጋጣሚ ትላንት ያው ከተለያየን በኋላ ዩአብን አግኝቼው ነበርና የሆነ ነገር አውርቼው ነበር ምናምን እና ያው ፕራንኩን ምናምን እንዴት ነው ተሳካለ? ነገርኩት። እንዴት ነበር? በእናትህ ፊቱ ተቀያየረ፣ ቅይር ነው ያለው። በቃ ደበረው ማርያምን ደበረውና እንደ በኋላ ቪዲዮን እለቀዋለሁ ዝም ታዩዋለሽ። እና ደበረው ምናምን ነገር እንደዛ አይነት ነገር ለምን ተነቃብኝ ይሁን ምናምን ይሁን እንጂ ለምን ነገረች ብሎ ደበረው። አብረን ስላልነገረን ሳይሆን በዚህን ሰዓት መናገር አልነበረባትም ምናምን እንዴ። እንደውም እኮ እኔ እና እሱ የተባባልነው ያን የሆኑ ፕራንክ እንዳደረግነው እነግርሃለን ነበር። እና ለምን አሳደራችሁ ታዲያ? እኔ እናንተ ናችሁ ጭራሽ አጋጋላችሁት ነገርኩ። አይ ነገሩን አጋጋሉት ነው። እኔ ተናድጄ ሄድኩት። ጭራሽ ደግሞ እኔ ሜድ ሁላ ትዘራላችሁ።
የኔ ጥፋት አይደለም። እዚህ ጋር ችግር የለውም። ያንተ ጥፋት አይደለም። ምን አስታመም። እሺ እንግዲህ ያው በመሀል የሆነ ያልተጠበቀ ነገርም ሲያወራ ነበር። ያልጠበቅኩትን ብዙ ነገሮች ነው ያወራኝና ትንሽ አስደበረኝ የምር። አንቺ ቆይ ለዩዋ ምን አይነት ስሜት ነው ያለሽ? ተው እንጂ እና ምን እንደምትጠይቀኝ የምሬን እኮ ነው። ማለት ምን ማለት እስቲ ቀና ብዬ ላውራሽ። ኧረ ችግር የለውም አይዞህ። የምሬን ምን አይነት ስሜት ነው ያለሽ? ምን አይነት ጥያቄ የምትጠይቀኝ? ምን ማለት ነው? ምን አይነት ስሜት ነው ያለሽ ማለት ሲጀመር ምን አይነት ስሜት ነው ያለሽ ማለት ያው ምን አይነት ስሜት ነው ያለሽ? እንደዚህ አይነት ጥያቄ አያስፈልግም። መጀመሪያውኑ ጓደኛዬ ነው ይኸው፣ ሌላ ምንም ነገር የለም። እና አይኔ እንደምን እያይሸተው ወይኔ ጉዴ! እዚህ ያው አይልኝ። አይ የሆነ አባባሉ እሱ ይሄን ስነግርሽ ሊደብርሽም ይችላል። ምንድን ነው አልገባኝም። እዩዋ ማለት አንቺ እንደምትጠብቂው ምናምን ቀና በሆነ እንትን አይደለም እየወደደሽ ያለው። እኔ እንጃ እሱ ሀሳቡ በዚህ ፕራንክ የተነሳ ተቀራርባችሁ አንቺ ወደሱ ቀርበሽ ምናምን ከአንቺ ጋር ፍቅር መጀመር። የምሬን እኮ ነው፣ እየቀለድኩ ነው። ሁሉም ነገር ቀልድ ነው የሚመስልሽ አንቺ። እኔ እንደዚህ አይነት ነገር አልወድም። ምንድን ነው በቃ እኔ አሁን አንተ አሞሃል፣ ቢያንስ ህመምህን አስታግስ እንጂ እኔ ላይ ለመቀለድ ምናምን ተው እሺ። ማርያም ቀልድ አይደለም። አንተ ምን ነው? የምሬን ነው፣ ቀልድ አይደለም። ወይኔ ጉዴ! ቀልድ አይደለም ማርያም። አንቺ ስሚኝ፣ በቃ የነገረኝን ነገር ነው። ተው በቃ ይሁን፣ እረፍ እሺ። እኔ እንደዚህ አይነት ነገር ለምን እንደምትናደጂው? ቆይ ተው እረፋት አለ። ምን ማለት ነው? አዎ እንዴ አንቺም ለሱም ተመሳሳይ ስሜት ካለሽ ንገሪኝ። አንተ እኔን አታውቀኝም ነው ምንድን ነው? ቆይ ሲጀመር እኔ እንደዚህ ብለህ መጠየቅ አለብህ? ትወደኛለች ብሎ ነው ምንም? ቆይ እኔ እኮ እናንተ ልጆች እኔ ግራ እየገባችሁኝ ነው። ሰሞኑን የምታረጉት ነገር ምን የምትሉት ቤተሰቦች እንግዲህ ያው አላምን ብላኛለች ቪዲዮን። ያው ያን ቪዲዮ አሁን እኔና ዩአብ ያወራነውን ቪዲዮ ፖስት ካረኩ በኋላ ነው ይሄንን ቪዲዮ ፖስት የማደርገው፣ እናንተ እንዳትወዛገቡ። ያው በዚህ አጋጣሚ እሷ አታውቅም ማለት ነው ቪዲዮ መስራቴን እና ያው ቪዲዮ ከሰራች በኋላ ማነው ቪዲዮውን ከለቀኩ በኋላ የምታምነኝ ይመስለኛል። እንደኔ ቪዲዮን አላሳይሽም ግን እለቀዋለሁ ማታ፣ ያኔ ታየዋለሽ። ምንድን ነው ፕራንክ የምትይው አንቺ? እኔ እንዴት አመሜ ለምንድን ነው ፕራንክ ማድረግሽ? የምሬ ነው። ባይሆን ደውይለትና ወደ ሆስፒታል ውሰዱኝ። የምሬ ነው። ደግሞ ያውና ቲቪው እያቤ ገዛልኝ። አያምርም? አሜን አሜን። እንዳንቺ ቆንጆ ነው። ምን ቆንጆ አይደለም ልትይ ነው እንዴ? ውበት እንደ ተመልካቹ ነው ይባላል። አይ እንደ ተመልካቹ የሆነ በአካል እንደሚያይሽ ነው። ተመልካች ሲባል እነሱ ራሳቸው እንዳይወስዱት በአካል እንደማይሽ እኔ በጣም ቆንጆ ነሽ። ማርያምን ቆንጆ ነሽ። ማርያምን እኔ ብቻ አይ ይሄን እንዲገባሽ ነው። ብዙ ሰው ነው የሚልሽ። ሀቅ ነው። ለምን አትነግሪያቸውም? ብዙ ሰው ነው። እኔ ሼም እያዛለሁ አንዳንዴ። እኔን አያዩኝም ነው ምናምን አብረን እየሄድን ምናምን ክላክስ አድርጎ ይሄዳል አንዱ። ለምን አትነግሪያቸውም? የምሬን እኮ ነው ማርያምን። እና የሆነ በቃ አልቻልኩም እኔ ከእሷ ጋር መንቀሳቀስ። ምን ችግር አለ? እንደውም ትመርጥልኛለህ። ከዛ አሁን አይደለም ያው ጊዜው ሲደርስ እኔ መኪና ሲይዝ ያኔ እመርጥልሻለሁ። ምን
ማለት ነው? ምንድን ነው ያልኩት? መኪና እያለፉ ክላክስ እያደረጉ እኔ እንደሌለው ነው ክላክስ አድራጊ ያኔ ክላክስ አድራጊው እኔ ነኝ። ራስህን ነው ሰርጣ ነው። እኔም እንደ አራስ ሴት እንደዚህ ቁጭ እያለሁ ምናምን ቡና አፈላልሃለሁ ብላኛለች። ቡና ታፈላለች ምናምን ልክ አይደለም እኮ ችግር የለውም እንዳትቆጣ። የምር ቤቱ በቃ ተመችቶኛል። ሞቅ አደረከው አንተ ራሱ። እኔ እኮ እዮብ እዛልህን ላሳያቸው ቲቪው ቅድም አታሳይ። አንተ ግን ቆንጆ ነው። 10 ደጋግማ እያየች ኧረ በጣም ያምራል። ወንድም አለ እንዴት ምን ቢለኝ ጥሩ ነው። ትናንት 42 ኢንች ነው ምናምን አለ ማለት ነው። ቪዲዮ እየሰራን ነበር እና እሱ በኋላ እለቅላችኋለሁ እሱን ቪዲዮ እና እየሰራን እያለ 42 ኢንች ነው ምናምን ቲቪ አሁን ያያችሁት ነው። 42 ኢንች ካርቶን ውስጥ እቺን ቲቪ ከቶ ይላክልኝና በጣም ገራሚ ሰው ነው። በዚህ አጋጣሚ አይደለም ግን ቆንጆ ነው በጣም እኔ ማርያም ወድጃለሁ። የሆነ ለመደበር ራሱ አንተ በነገራችን ላይ ቲቪ አታይም፣ ግን አንዳንዴ ይሁን ቤት ራሱ ያሞቃል። አሁን ዲሽን እገዛለሁ። ቲቪ ብቻ ነው የላከው ወንድማችን። እወድሃለሁ። በዚህ አጋጣሚ አመሰግናለሁ ወንድም አለ። እኔ ዲሽን እገዛለሁ። በቃ መታችሁ ማለት ኢትዮጵያ ስታይልሽ እኔ ጻንኝ እንዳንተ አንተ ግን ቅድም ያልከኝ ምንድን ነው? እንደው ምናምን ቁም ነገር እና ማርያም ቀልድ ምናምን ነው። እመቤቴን ቀልድ አይደለም። እኔ ደግሞ እንደዚህ አይነት ቀልድ እንደማልቀልድ ታውቂያለሽ። እኔ ማንም ባንቺ እንዲመጣብኝ አልፈልግም። እኔ ከይገርም የሚሽኮረመው ነገር የምሬን ነው ብሏል እንደዛ እና ትንሽ ደብሮኝ ሳልናገረው አልቀርም። ለዛ ካሜራ ራሱ ከዛ በኋላ መቅረጽ አቆመ። ጀለስም ተደናብሮ አቆመ። ለምንድን ነው ግን አንተ የሚደብረን? ያልገባኝ ነገር ለምን ደበረ? እሱን ታዩና ተነጋግራችሁ ነው? ሌላ ነገር ተነጋግራችሁ? እሱን ታዩና የምር ታፈቅራለሽ። እንደዚህ ሲጀመር አይጠየቅም። ምን እንዳለኝ ልንገርሽ። ፕራንክ አይደለም። አሁን እዮብን እየተቸው አይደለም፣ ግን ያው ጓደኝነት መሀል ላይ ፍቅር የሆነ አዳልጦ ገባና ፍቅር አዳለጠው እዚህ ላይ እና ከሷ ፍቅር ይዞታል እንግዲህ እዮብ እና በዚህ አጋጣሚ እሱን ላሽኮርመው ብዬ ነው የምነግርሽ። አውቆ ነው እኔ ልንገርህ፣ አውቆ ነው ሲጀመር። እሱ አውቆ ነው እንጂ እንደዚህ አያስብም። ቆይ ምን ያንሰዋል? እሱስ ኖ ያንሰዋል ምን አይደለም፣ ግን አያስበኝም እንደዚህ ሲጀመር። እሱ ቢያስብሽ ታስቢያለሽ? ንጹህ ወንድሜ ነው። እኔም አላስብም እሱም አያስብም። ኦኬ ለምን አንቺ አታስቢ? ለምን አስባለሁ እንዴ? በቃ ማርያም አትሽኮር። ለምን ምን ሌላ ማናውቀው አለ ፍቅረኛ ለምን አትነግራቸው? አለው እውነት እኔ በቃ ከእዮብ በፊት ለምን እንደዚህ የምታይ? እየሰማሁ በስነ ስርዓት ከእዮብ በፊት ሳይሆን ከማንም በፊት ልቤን ሰረቀ የሆነ ሰው አለና እና በቃ እኔ ሌላ ነገር አላስብም ከሱ ውጭ ነው። ነግረሽኝ አታውቂም። አሁን ስለዚህ ልጅ ሰምቼ አላውቅም። እኔ እውነቱን ለመናገር በቃ እሱ አታገኝም። ልቤ ካወቀው አይበቃም። ኦኬ ልብሽ ተሰርቋል ነው አፋልጌ ምናምን አግኝቼ ካመጣሁት አታገኘው። እኔ አላገኘው እኔ ምንም አያገኘው። እኔም አላገኘው ከሆነ በቃ ተስፋ ቆረጥ። ምን ነበር ያኔ ያለ ታምራት ደስታ ምን ነበር ያኔ ያገኘሁሽ ነበር ያኔ ያገኘሁሽ ለት ባልተቀራረብ በእህትነት
እንዳስረዳሽ የኔን ጭንቀት ባልፈራ ምን አለበት ያቺ ቪዲዮ ካየው ያው አላውቃለሁ እንደምታየው እና እኔ አንገትሽ ተርገብች ችግር የለም ያምነኛል። ይሄ ልጅ እኔ ነኝ እንዴ ማለት ልብሽን የሰረቀው እንዴት ነኛል አኳንስ እንደዚህ አረታዩና ኦኬ ነው። ወደ ቁም ነገራችን እንመለስ። ቡና ይኒቺና ጣጂልኝ እስቲ። እንግዲህ ቤተሰቦቻችን እኔ የምር እውነቱን ለመናገር ከዩአብ ጋር ትላንት ትንሽ ተቀያይመን ተደባብረን ነበርና በዛው ትንሽ አመመኝ። የት ነው ቡና አላልከኝ እንዴ? ቡና አያቻ ቁም ነገረኛ ሴት ለእኔ ስጠራት ይው ወላ ትመጣለች እና ፊ ስላት ቡና ለማፍላት እየሄደች ነው። እግዚአብሔር ይስጥሽ እንደው እንዬ ኑሪልኝ። አሜን አሜን። ላቭ ዩ። እነሱ አላዩም። እሺ እየሰደበችኝ እዛ ጋር ቆማ እንዴት ትለኛለች። አሁን ከዚህ በላይ አንቺ ግን እኔ ወንድምሽ ነኝ። ተይ እኔ ያታሽኮርኝ እስቲ። እንግዲህ ውድ ቤተሰቦቻችን እኔ ከዚህ በላይ እኔ መሽኮርመም አልችልም። ካሜራ ሲበራ ነው የምታሽኮረመም፣ ካሜራ ሲጠፋ ልትበላይ ነው የምትነሳ። እንግዲህ ውድ ቤተሰቦቻችን ያው ሰክሳችሁን አውቄ ነው። ምርጥ ልጅ ነች። እርግጠኛ ነኝ ትልቅ ደረጃ ደረሽ። እዚህ ቤት እንደዚህ ነበርም። ይሄን ቪዲዮ በመሀል እያስገባው የፈጣሪን ታላቅነትና የሰው ልጅ ተስፋ ካልቆረጠ የት መድረስ እንደሚችል ማሳያ ሆናለሁ ብዬ አስባለሁ። ሌላውን ያው ፈጣሪ ነው የሚያውቀውና እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህንን ይመስላል። በሌላ በአዲስ ቪዲዮ እስክንመለስ ድረስ ወዳችኋለሁ።